እውነት ከዳዊት አንቺን ባበላሽ ባጠጣሽ እውነት ከዳዊት ከባሌ ሌላ ወንዳትሽ አንተም ማነ እሱ ካሜራ ስለሚሰራል በቤቴው ካሜራ ያለኔ ፍቃድ እንዴት ያመጣሽ እውነቱ ይወጣው ደረሰ ስንት ዓመት ታመመኝ ያማመንሽ በእናትሽ እውነቱን አጠበቃ ፍትህ ይፍታኝ እኔ ዘልዬ አንዱ ገዳም እገባለሁ ችግር የለም ዛሬ ልጅ ስለሌለኝ ፍሬ ስለሌለኝ ዘር ስለሌለኝ አይደለም መድኃኒዓለም ዘር ይሰጠኛል ነው በቃ አልቀመጥም ዛሬ አልቀመጥም አምስት ዓመት ሙሉ ያመኩትን ጉድ ሰርቶኛል እኔ ስለማልወልድ አታሎሽ ነው አስገድዶ ደፍሮሽ ነው ህፃን ነሽ አንቺ አሁን ተረተረት የምታወርብኝ ምንድነው አይደለም እርሶ እያሉ ያሉት ልጁ የኔ አይደለም ሜላት እየዋሸሽን ነው ምንድነው እውነቱን አውጣ አሁንም አታውሽ እውነቱን አውጣ በቃ እውነቱን አውጣ ምንድነው የሚያስመስለው አንቺ ላይ ነሽ ቆሻሻ በስማምስ ቅዱስ እኔ ለወለድኩትኝ እኔ ተሰቀይቼ ላሳደግኩት አንቺ ነው ስላገሽኝ ስላበላሽ ልጄን ተሰምቶሽ ነው ማወቅ አለብኝ አባቱ ማን ነው የሚለው ለምን አስጨነቀሽ እኔ ለወለድኩት አመጪ ስንት ወር ተረክሜ ላሳደግኩ ልጅ አባቱ ያላሳሰረኝ አንቺ ምን አገባሽ ማወቅ አለብኝ እኔ የአባቱን ጥያቄ መልስ አልቀበልሽም ምክንያቱም 5 ዓመት ሙሉ ደብቀኝ ዛሬ ውጭ ነው ምናምን ብለሽ ዛሬ የምትመልሽልኝ ነገር አለ እኔ ስለመጣው እሱንም እኔ ስለመጣው አሁን ትክክለኛው ነገር ንገሪን ጊዜ እንስጥሽ አስቢ ምንድነው እሱስ ማለት ምንድነው ተጠቀመናችሁ በቤት አንተ አትጋብዝ እኮ እሱስ ምንድነው ምን ፈልጋችሁ ነው መጀመሪያ ምን ፈልጋችሁ ነው ተረጋጉና እናውራው ይያልኩ እኮ ነው እየተረጠረችኝ ነው እንደዛ እንዴ እኔ ምን አልኩ አሁን እኮ አይ እሷ አባባሏ ለእናንተ እየነገራችሁን አንተ ምን ነገረኝ አንተ ዶይትን አጣቅ አላውቅም እና ታዲያ አምጥታኝ በተገረድኩላት ነው እኔ ከባሌ ጋር ያልሄድኩኝ ያልተዝናናት እሷ እና እሱ የሚታዩብኝ ለምንድን ነው በቃ እውነት ውጣ ብያለሁ እኮ ልጅ እሱ እንዳባት ነው ለምንድን ነው ምንድን ነው በስማም ስቅዱስ ምንድን ነው እሺ እንዴ ቆይልሽ አይምሮዋን ከጥርጣሬ ነፃ ማድረግ ምችው እኮ አንቺ ነሽ ያለውን ነገር እውነታውን በመናገር አንተ ታመቀመጥ ነው ስራውን ተመቀመጥ አሁን የሥራ መቀመጥ ያለ መቀመጥ ጉዳይ አይደለም እሷ መውለድ እንደማትችል ነግረኛለች ያ ደግሞ የተፈጥሮ ጉዳይ ነው የፈጣሪ ስራ ምንም ማድረግ አይቻልም ቤቱ ስለሆነች ነው ጭራሽ አንቺ አሁን 100% እየተረጠርሽ ነው ያለሽው አሁን 100% አይደለም ሙሉ በሙሉ አይ ተረጋጊ አሜላ ነው እንደ ፍትህ ይፍታኝ እሺ ቆይ ምን ልታረጋት ነው እኔ ገላታለሁ በእናትሽ ኧረ በእግዚአብሔር ተይ በእናትሽ ተሰማኛለሁ እነግርሻለሁ ቁጭ በይ እሺ ከገዛ ባሌ አያምን ለዚህ ነው ከ5 ዓመት ሙሉ ታመምኩ ዛሬ እውነቱን ይውጣ አልኩት እውነት ከዳዊት አንቺን ባበላሽ ባጠጣሽ እውነት ከዳዊት ከባሌ ሌላ ወንዳትሽ እንደዛ አይደለም ያማል ይሄ ያማል እውነት ይሄ ያማል እንደዛ አይደለም ዛራ ደረጃ ይበላት እኔ ባበላውሽ ባጠጣውሽ እንደዛ አይደለም ሁለታችሁም ጋር አምኜ ቤት ትቼ በሄድኩት ምንም አይነት ችግር የለም እኔ ስለማልወልድ እንደዛ እንዲሰማሽ ከሌላ ባሉ ከሌላ ወልደሽ አምጥተሽ ለኔ አሰጪኝም እንደዛ እንዲሰማሽ ብዬ አይደለም በእናትሽ እኔ እኮ ከዛ በላይ ታምሜያለሁ እኮ እኔ እኮ ጤነኛ አይደለም ሁሌ ስገባ ስወጣ በእናትሽ ተይ ያላሰብኩት ነገር ነው የተፈጠረው እባክሽ ተይ እሺ ሜላት ይኸውልሽ ማልቀስ ምን ማለት ነው በቃ ተይው ሰማሽኝ ይሄ ነገር እኮ ዛሬ እዚህ ነገር ውስጥ መድረስ የለበትም ነበር በጊዜ መፍታት ይችላል አይደል የሆነ ነገር አይቀየርም እኮ ነው ይፈጠራል ብዬ አላሰብኩም በእውነት አላሰብኩም ልጅነት ይዞኝ ነው አታሎሽ ነው አስገድዶ ደፍሮሽ ነው ህፃን ነሽ አንቺ አሁን ተረተረት የምታወርብኝ ምንድነው አብራሹ ካፌ ለካፌ ሄደሽ አብራሹ የተኛውበት ፍራሽ ላይ አልጋ ላይ አብረሽ ተኝተሽ ምንድነው አባባልሽ ልጅነት የምትዩ ህፃን ነሽ እንዴ አንቺ ጡጦ መጣቢ ነሽ እንዴት ነው የምረጋጋው ምን ማለት ነው እንዴት ነው የምረጋጋው የሆነ
ነገር ነው። እኔ አስቤው አይደለም ብቻችን መሆናችን ይሄን ችግር የፈጠረብኝ። እኔ አምኜ ቤቱን ሰጠሁሽ ብቻሽን እንድትሆኚ እሱን እንዳይቸግረው ወጥ ስሪለት ቤት አድርጊ እንጂ አብረሽ ታይ ብያለሁ እንዴ? እንዴት ስትተኛለሽ አንቺ? እንዴት ስሜትሽ መጣልሽ? ከገዛ እህትሽ ጋር ከእህትሽ ባል ጋር ነውር እኮ ነው። እንዴትስ ፍላጎት ይመጣል እንዴ? ወንድ ልጅ እሺ ይሁን ያስገድዳል፣ እንደዚህ ነው። አንቺ እንዴት ፍላጎቱ ኖረሽ? ይምጣኔ እሱማ ገሏል። ይምጣ ዛሬ በቃ ዛሬ በፍጹም እንደዚህ አይነት ነገሮች ይፍረስ አብረሽ ኑሪ። ችግር የለም። እኔ ዘልዬ አንዱ ገዳም እገባለሁ። ችግር የለም። ዛሬ ልጅ ስለሌለኝ ፍሬ ስለሌለኝ ዘር ስለሌለኝ አይደለም መድኃኒዓለም ዘር ይሰጠኛል ነው በቃ አልፈልግም። ዛሬ ፍሬ ስለሌለኝ ነው። ስለዚህ አሁን እኮ ሰራ አንቺ መጮሁም አውቃለሁ ከባድ ነገር ነው፣ እረዳሻለሁ። ግን እንደዚህ አይነት ነገሮችን ያባብሳሉ እንጂ ምንም ያመጡት መፍትሄ የለም። ምን አለ ከዚህ በኋላ ምን አለ ከዚህ በኋላ በቃ ጉዴን ተሸክሜ ባሌ ከእቴ ጋር ወለደ ተብሎ ያማል አያምን። እስኪ አንተ በኔ ቦታ ሁኚ፣ እስኪ አንቺ በኔ ቦታ ሁኚ። ወይኔ ነገርኩሽ እኮ እኔም ለዚህ ነው እስከዛሬ የደበኩሽ አልኩሽ እኮ በቃ ግን አሁንም ህይወት አለ። በቃ እኔም አንዴ የተጎዳሁት ሰው አለው እኮ ምንም አይነት ይሄ ህይወት የሚባል የለም ከዚህ በኋላ። እስቲ ሜላት እንዴት እንደተፈጠረ የምታውቂውን ነገር ነገርኳት እኮ። አንደኛ በአብዛኛው ጊዜን እዚህ ቤት ማሳለፌ ነው። ሁለተኛ ደግሞ በጣም ነው እኮ በቃ ቤተሰቦቹ እንትን እንደሚሉት ልጅ የለህም አንተ መሀን እንደዚህ እያሉ ጨቀጭቁኛል። ችግሩ ከሱ እንዳልሆነ እኮ ይታወቃል አይደል? ታዲያ እነሱ ከእሷ እህት ከሚስት ውለድ ብለው ማለት ልከው ነው እነሱ ለመጉዳት። አንቺ ለእነሱ አግዘሽ እኔን ልትጎጂ ነው። እሱ ከእነሱ ጋር ያለኝ ነገር ደግሞ አልደበኩሽም። ታውቂያለሽ እንዴት እንደነገርኩሽ እኮ እሱ ከአንቺን በወል ያው ማለት ነው። ምን ማለት ነው? ምን ማለት ነው? እስኪ አንተ ነገር ያው ነው ማለት ምን ማለት ነው? አንቺ እና እሱ አንድ ማለት ናቸው እንዴ? እህትነት ወይንም አንድ መሆን ሌላ፣ ትዳር ወይንም ደግሞ ልጅ መውለድ ሌላ። ስለዚህ አሁን አንቺ የምታስቢው ወይ እሱ የሚያስበው አንቺ ወለሽ ከሷ እንደተወለደ ነው የሚታሰበው ነው አይደለም? እና ታዲያ ምን ማለት ነው? አንድ ናችሁ ማለት በኔ ቦታ ብትሆኝ እንዴት ታደርጊያለሽ? እሱ ይችላል ነበር። እኔ ባረጋ ለምሳሌ አንቺ ዳዊት ሚስት ነሽ፣ እኔ ባደርገው የማይሆን ነገር ትክክለኛውን ነገር ንገሪኝና አንድ ናችሁ ብዬ ነው አይባልም። እሱ ያለውን እኮ ነው። እሱ እንደዚህ ሁሉ ጊዜ ይሄን ጥያቄ ያቀርብብኛል፣ እንደዚህ ይለኛል። በቃ መጀመሪያ አልቀበልም አላልሽም? እሷ መለየት አልፈልግም። ስለዚህ አንቺን ብትወልጂ ያው የኔ ልጅ ነው፣ እኔ አየዋለሁ፣ እኔ እንከባከባለሁ፣ እንዲሁ እንቀጥላለን። ማንም ሰው አያውቅም ይሄንን። አይዞሽ፣ በዚህ ሀሳብ እንዳይገባሽ፣ አባቱ የለም ብለሽ መካር ትችያለሽ። ማንም አይጠይቅሽም። ብዙ ሰው እንደዚህ ክዶ አባቱ ማን እንደሆነ ሳይናገር እኮ ይኖራል እያለ ይለኛል ሁሉ ጊዜ። እንዴት ስብት ጠይቀኝ ስህቴ እንደዚህ ብትነኝ ስለምንም ችግር የለውም። በቃ እኛው ከእሷ ዘር ስለምፈልግ ነው፣ እሷን ስለምወዳት ነው እንዴ። ስለዚህ አሁን አንቺ የምትይኝ እሷ አታሎኝ ነው፣ እኔ ሳልፈልግ ነው፣ እሷ አስገድዶኝ ነው፣ የእሱ ፍላጎት ነው ነው የምትይኝ? ስለዚህ አስገድዶ ነው የደፈረሽ ነው? አስገድዶ የደፈረሽ ፈልጊ አይደለም የምትይኝ። አሁን ፈልገሽ እኮ ነው አንድ አልጋ ላይ ተኝተሽ ይሄን ፍሬ ተፈጠረ ያለው ልጅ። እንደዛ አሁን እኮ እንድትረጂ ነው፣ አሁን እንድናወራ ነው አይደለም እንዴ? እውነታውን ነው የምናገረው። ከዚህ በኋላ ከሷ በላይ ማንም ሰው የለም። ገና ነገር ሌላ ሁሉም ሰው የሚሰማው ነገር ነው። ዋናው የዚህ ሀሳብ እኮ ነው። እሷ አስገድዶሽ ነው? ወይኔ በቃ በንግግሮቹ ሁሉ ጊዜ እንደዚህ ያደርገኝ ነበር። በቃ ለምን ይዘው ያልጠራውም እሱ? ቆይ መምጣት ይመጣል። ከሷ መጀመሪያ መስማት ያለበት ምኑን እንስማ? ይሆን እንደምታያት ናት። አስገድዶኝ ነው የምትለው። እንግዲህ አስገድዶሽ ነው ወይ አይደለም? ሁሉ ጊዜ በንግግሮቹ ገባ። በቃ ሁሉ ጊዜ ያሳምነኛል፣ ሁሉ ጊዜ ይንከባከበኛል፣ ያሳምነኛል፣ ይንከባከበኛል፣ ያሳምነኛል። እና ችግር እንደማይፈጠርና ማለት በቃ እንደዚህ አርቄ እንዳላስበው ነው ያደረገኝ። ስለዚህ እኔ ደውዬ ልጥራው ከሆነ ችግሩና እሱ አስገድዶሽ ከሆነ ልጥራ። ለምን በቃ ይምጣ። ትደውያለሽ፣ ግን በእንደዚህ አይነት ስሜት ሆነሽ አይደለም መደወል ያለብሽ። ችግር የለም። እኔ ተረጋግቼ ራሴን አረጋግቼ እየተረጋጋሽ አይደለም። ይገባኛል። ስሜትሽ እኮ ሳልረዳ ቀርቼ አይደለም። ነገሮች እንዳይበላሹ ነው ተረጋጊ የምልሽ። ምን አለ ከዚህ በኋላ በቃ ተበላሹ እኮ ነገሮች። ምን አለ ከዚህ በኋላ በቃ አሁን እኮ ቢያንስ አይደለም ጥያቄው ተመለሰልሽ እኮ። እሱነት ነው ታዲያ ከዚህ በላይ ይገባኛል። ግን አሁን በእንደዚህ አይነት ሁኔታ ምን ነው ባልተመለሰ ጥያቄው? ምን ነው አንተ ጋር ባልመጣው ኑሮ ይሄ ቢሆን ኑሮ እኔ በቃ አመመኝ።
ቅድም ብያለሁ ከዳዊቱም ሆነ አልፈልግም ቅድም ላይ ስጠይቅሽ ምን ነበር ያልኩሽ ምናልባት ሆኖ ቢሆን ኖሮ ምን ታደርጊያለሽ ካልሆነ ደግሞ ምን ታደርጊያለሽ ብዬ ጠየቅኩሽ ለዚህ ነው ምን ሳናስባቸው የሆኑ ነገሮች ህይወታችን ላይ ሊፈጠሩ ይችላሉ ለዛ ነው አሁን አዳምጪ መደወል እሱ መምጣቱ ግድ ነው ግን እንደዚህ ሆነሽ አይደለም ትደውይለታለሽ በቃ ቤት ለሆነ ጉዳይ እንደምትፈልጊው ያደርገሽ ደውይለት እንጂ እንደዚህ ተናደሽ ምናምን አይደለም ተረጋጊ ሲመጣም ተረጋግተሽ ነው እየጠራ ነው ካነሳ አንቺም ሲመጣ ትክክለኛውን ነገር ለማትነግሪ ዳዊት ሰላም ነው አለ በቤት ፈልጌ ነበር አሁን በሰላም ነው አረ በሰላም ነው ምንም ችግር የለም እኔ አላመመኝም አሞኝ አይደለም ግን ዝም ብዬ ፈልጌ ነው በቤትም እንግዶች መጥተዋልና እነሱ ነው እንድትል እሺ ቶሎ ና በሰላም ነው ምንም አልሆንኩም እሺ ደግሞ እንዳዘነ ምን ሆነሽ ነው አሞሽ ነው ይላል በጀርቤ ብዙ ሴራ እየጠነሰሰ ተረጋጊ በቃ አንቺ ምንድነው የምረጋጋው በቃ ተረጋጊ እኔ እኮ ምንም ቢሆን እህቴ ነሽ በቃ እኔ እኮ ከዛ በላይ እንደዚህ አይነት ነገር ውስጥ የገባሁት ሰው አለው እኮ በቃ አንቺ ምንም ቢያንስ አለመውለዳችሁ ነው እንጂ ሌላ ምንም እኮ ልክ ነሽ ግን ይሄን ያህል ጊዜ በእንደዚህ መልኩ መሆን አልነበረበትም እስከዛሬ ድረስ አስበዋል የኔን ህይወት ራሱ ምን ሆነሽ አንቺ ህይወት ምን ሆነ በቃ ታወቀ እኮ አባቱ ከገዛ እህትሽ ነው የወለድሽው ታወቀ አሁን ሲመጣ ትክክለኛውን ነገር ነው አንቺም ብዬሻለሁ ምንም ስሜታዊ መሆን መረባበሽ የሚባል ነገር አያስፈልግም ያማል ግን ልክ ነሽ ግን ከዚህ በኋላ አንቺ ተናደድሽ ወይ ሌላ እርምጃ ውስጥ ገባሽ ምን ይፈጠር ምን ይመጣል ልጁ አይመለስ አይደለም ልጁማ ምን አደረገ ምን አጠፋ ህፃን ነው ገና ታዳጊ ነው ተፈጠር ብሎት ነው ህፃኑ እኔ ልጁ ላይ ምንም አልፈራድኩም እኮ ምን ያደርግ ቢያንስ ይሄን ነገር ሜላትን አንድ ነገር ስነግርሽ ማውራ ወይ ከቤተሰብ ጋር ወይ ከሷ ጋር ባለቤትሽ እንደዚህ ነው ብሎ ልትናግሪው ይገባ ነበር ወይንም ደግሞ የቤተሰብ እናት አባት ሌላም እህት ወንድም ዘመድ አማክረሽ ነው ከዛ አንቺ ማድረግ ባትፈልጊ እንኳን ወይንም መንቀጥታ ሰው ማውራት ባትፈልጊ በሰው እንዲነገር አድርገሽ ነገሮችን እንዲስተካከል ማድረግ ትችይ ነበር በሰዓቱ አይደል አዎ እኔ ማለት በቃ ይጣላሉ ብዬ አሁንስ ምን መጣ የከፋ ነገር መጣ አንቺ ጋም ሌላ ችግር ይዞ መጣ እሷ ጋም ሁሉም ሶስታችሁም ጋር ሌላ ችግር ይዞ መጣ እንደዚህ እኮ አታስቡ ማለት ነው እንደዚህ ይሆናል ብዬ ምን ልጅም ይፈጠራል ብዬ ማለት ነው እሱ እንደዚህ አንድ ወንድና ሴት ተኝቶ እንዴት ነው ልጅ ላይ ታዲያ በቃ እሱ እኔ በቃ እዚህ ብዙ ጊዜ ስለእንትን ስለምል ከሱ ጋር በቃ ተሲለኝ እንደዚህ እሺ በቃ ካቅም በላይ ሲሆን ምን ብዬ ለሷ ነግራታለኝ ባልሽ እንደዚህ ያስቸገረኝ ነው እንደዚህ ያደረገኝ ነው ብዬ አልናገርም ደግሞ እኔ አሁን ተፈላልጋችሁ ነው አስገድዶሽ አይደለም ተፈላልጋችሁ ነው አንቺም ፈልገሽ እሱን ፈልጎሽ ነው አማላሽ ሆነ በቃ ባሌና ማላው ነው ስለዚህ እኮ ሌላ ምን ልንል እንችላለን ቆይ ልጅሽ ያቀለኝ ጉዳይ የኔ ዛና እና ጠይቆሽ አቅም አባቴ ማን ነው ብላ የ5 ዓመት ልጅ ነው በደንብ መናገር የሚችል ነው ይጠይቀኛል እኮ እንዳልኩ እኮ ነው ውጭ ነው ሁሌ ይሄን ደግሞ ዳዊት ነው ሐሳቡን ያመጣው እንደዚህ መጀመሪያም ብሎኛል ራቅ ያለ ቦታ ነው የሚኖረው በቃ የለም ውጭ ይደውልም ማለት ትችያለሽ ይሄ ምንም ችግር ይረዳሻል ማለት ነው ዋናው ለልጄ አዎ ቤቱን እየደፈነ ለሷ ይረዳል ምን ትላለህ ታዲያ ይሄ ነው አንቺ ምናልባት ከዚያ በፊት እኮ የገቢ ምንጩ ምናምን በእርግጠኝነት ታውቂዋለሽ አይደል አውቃለሁ ግን እኮ የተለየ ገንዘብ ማጠር ምናምን አለ ግን እንደዚህ ገምቻለሁ እንደዚህ ሆኖብኝ ነው መስሪያ ቤት እንደዚህ ሆኖብኝ ብሎ ስለሚያስብ በምን ገምቼ ሌላ ሰው እየቀለበ ነው ወይም ሌላ ሰው ልጅ እያሳደገ ነው ባይምሮ የለማ ቅድም እንዳልኩ ነው ዳዊት ልጅ ይፈልጋል አዎ እውነት ልጅ ይፈልጋል ግን ምንድን ነው ተነጋግረን የሚመጣ ነው የምናሳድገው ነው ከሌላም ወልዶ ወይም ደግሞ ህፃን ወልደው ጥለው የሚሄዱ ልጆች እናቶች ማሳደጊያ ካታቸዋለሁ አይደል እንደነሱ በእኔም በሱም ስም ሆኖ አብረን የምናሳድገው እንደዚህ ብለኛው ነው የማስበው እንጂ እውነት እሱ የቤቱን አስቤዛ እየቆጠበ ለዛች ልጅ ያድርጋ ባይምሮ የለም ያው አሁን እንዳልኩ ነው 5 ዓመት ምን ሆነ ጥያቄ ጠይቃለህ ዛሬ እንዴት ብር እምቢ አለኝ ዛሬ እንዴት ፊቱ ተቀየረ ዛሬ እንዴት ሆነ የሚለው ጥያቄ እኮ አለ እኮ ግን ይሄ ይመጣል ብዬ አይደለም እንዳልኩ ነው ከሷ ጋር ያለው ግንኙነት አለ እሱ ላይ ብዙ ችግር ላይ ያየው ነው
ከባድ ነገር ነው። ግን በቀደም ላይ እንደ መግቢያ ላይ ስለሽ የነበረው እንደዚህ ነገር ቢፈጠር ምናምን ብዬ ጠየቅኩሽ። እንደዚህ ስለሆነ ተረጋግተሽ ነው ጉድን ሰምቼልሃለሁ። ሳራ ተረጋጊ። የምን ጉድ የተቀመጥከውን ጉዳይ ሰምቼልሃለሁ። 5 ዓመት ሙሉ አምቄ የተቀመጥኩትን አቤኔዘር የማን ልጅ ነው? ለካ አንተ ልጅ ነው አቤኔዘር። የማን ልጅ ነው አቤኔዘር? አቤኔዘር አባት አለ። ማነው አቤኔዘር? እሺ ቆይ የሜላት ልጅ እሷን ጠይቂያት። አባቱ አይለቅም ነበር። አልቀመጥም። ዛሬ አልቀመጥም። 5 ዓመት ሙሉ ያመኩትን ጉድ ሰርቶኛል። እኔ ስለማልወልድ ፍሬ ስለሌለኝ ተረጋጊ። አልረጋጋም። አልረጋጋም። በጣም ነው ያበዛሽው። ምንድን ነው ያበዛችው? እሷ አበዛችሁ በጣም አልረጋጋም። ከስራ ቦታ ጠርተሽ ደውለሽ ጠርተሽ ትንቅንቅ። ከዚህ በላይ ማብዛት ከዚህ በላይ ምንም አይነት ነገር አይደለም። ቆይ ያለው ነገር ቁጭ ብለን አትንገረኝ። ይሄን ከየት እንዳመጣች ራሷት አቶ ዳዊት ቁጭ በሉና ለምን ደምቀብጣ አንተ ማንም መቀመጫ በቤት የምትጋብዝ ኤስ ምንድን ቆይ ወደዛ እንዳይጣቁ ምንድነው? እሱስ ማን ምንድነው? አትንካ በቤት አንተ አትጋብዝኝ እኮ እሱስ ምንድን ምን ፈልጋችሁ ነው? መጀመሪያ ምን ፈልጋችሁ ነው? እሺ ተረጋጉና እናውራው እያልኩ እኮ ነው። ምንም አረጋጋም። ይሄ በቤት ላይ እንደዚህ ነገር ተፈጥሮ እንዴት ነው የምንረጋጋው? ምን አይነት መረጋጋት? በቤት ላይ አካኪ ዘራፍ እያለች ተረጋጋና እናውራ። አሁን ተረጋጋ። ኧረ በስመ አብ። እሺ እንደዚህ ከሆነ ምን ሊፈጠር ይችላል? ስለኔ ማንነት ነው የጠየቁኝ። አሁን አንተም ማን እሱ ካሜራ ስለሚሰራል ቤቴ ውስጥ ካሜራ ያለኔ ፍቃድ እንዴት ላመጣሽ? እውነቱ ወጣ በህግ አካል እውነቱ ወጣ ያልወጣ መጀመሪያ ካሜራም አምጪ፣ የሚዲያ ሰው ማንም ህግ ሰው አምጪ። እኔ ልጠየቅ ይገባል። የቤቱ አባወራ ለምን ትጠይቃለህ? አንተም የሰራው ጉዳይ ነው። መጀመሪያ ልጠይቀኝ ይገባል። ጉድን ሰርተህ ተቀምጠሃል። አንቺ በቤቱ ላይ አንቺ አይደለሽ የምታይው። አሻም ተቀምጠን እናውራ። ተቀምጠን ማውራት እንችላለን። እኔ መርማሪ ጋዜጠኛ ባይሉ ይባላል። ከፈለጉ መታወቂያ ላሳዩት ይችላል። አንተ መታወቂያ ለምን ነው? ህጋዊ አካሎች ነው። ግን መጀመሪያ ጠይቅ። እንደዚህም አድርገህ እዚህ ላይ ስመጣ ላውቅ መጀመሪያ እንደዛ ቀርቶ በቀርቶ አይደለም እኮ መጠራት ያለብን። በጦርነት ውስጥ አይደለም እኔ መጠራት ያለብኝ። አሁን ቁጭ ብለን እኮ ነገሮችን ማቅለል እንችላለን። ካሜራ ደቅናችሁ እዛው ድብልቅልቅ አድርጋችሁ አካኪ ዘራፍ ቤት ጠቅላላ የሀገር ሰው ተሰብስቦ ለጦርነት። እሺ በጣም ይቅርታ። ለዛ በጣም ይቅርታ። እሺ ሳራ ቦታ ቀይረሽ እንጂ ነይ ማለት ወደዚህ። እሺ ይኸውላችሁ እኔ እንደዚህ አይነት ጭቅጭቅ እንዲፈጠር ምናምን አይደለም፣ አተካራ እንዲፈጠር አይደለም። ሳራ ተረጋጊ እያልኩሽ ነበር። ይገባኛል፣ የሚረብሽ ነገር ነው። አንተ በእኔ ቦታ ስላልሆንክ እኮ ነው። ሳልሆን ቀርቼ አይደለም፣ ሳልረዳሽ ቀርቼ አይደለም እኮ። ግን እንደዚህ መሆን ይመልሳል። አቶ ዳዊት እንዳልኩት እኔ መርማሪ ጋዜጠኛ ባይሉ እባላለሁ። እዚህ ቤት ሊያመጣኝ የቻለው ጉዳይ 5 ዓመት ሙሉ ጥያቄ ሲፈጥር የነበረው ነገር አለ። ያም በእርሶና በሜላት መሀል አለው ስለሚባለው ጉዳይ። ይሄን መረጃ አንተ ማን ሰጥቶ ነው? መጀመሪያ ከሳራ ጋር ቁጭ ብለን አውርተን እሷ እኔ ሳትጠይቅ እንዴት ላንተ መረጃ ልሰጥ? እሷ በተደጋጋሚ እርሶን እየጠየቀች ነበር። እርሶ መልስ እየሰጡ አይደለም። እኔ መልስ እየሰጠኋት ነው። ስንት ዓመት ቆየን እኮ በት እኮ እሱ እንዳለው ሆኖ አንድም ቀን እኔ ጠይቀኝ መልስ ያልሰጠሁበት ቀን የለም። አንቺ ግን መልስ አላገኝ እውነታው አሁን ልብን ከፍተህ ቀዳህ ታሳየኝ እኮ ስላልሆነ ነገር። ሜላት ያለችው ነገር ውሸት ነው ማለት ነው? እንደዛ ነው ሜላት? ምንድን ነው ነገሩ? እውነቱን አውሪ። በሱ በዳዊት ሜላት ይኸው አሁን እዚህ እኔም እሷም ይኸው ካሜራ ባለበት ፊት ልጁ የእርሶ እንደሆነች ተናግራለች። ዘላለም ልትወሽ ነው እንደንተ ደግሞ አሁንስ የሚሉት ነገር አንድ አይነት ሰዎች ናቸው ማለት እኮ የሁለታችን አሁንም እየደበቀ እንትን እያልክ ነው ማለት። አንድ አይነት ሰዎች ናቸው። በጣም ከየትም ላመጣችሁ ልጅ እኔ ምንም አይነት ነገር የሚያገባኝ ነገር እሰይ የከርከኝ ባልሆነ ደግሞ
እኔ እኮ ልጅ አጥቼ ስንት ዓመት ሙሉ እኮ ኖሬያለሁ እኮ ከየቷ ጋር። ስለዚህ አይደለም እያሉኝ ነው። ነው ምንድን ነው ቤት ውስጥ እየተካሄደ ያለው? ማነው ድራማ እየሰራ ያለው? እነሱ ሁለት ተማማቾች ጠይቃቸው። ሜላት በእውነቱን አወራች እኮ አንተ ደግሞ እውነቱን አውራ በቃ አንዴ እኔ እውነቱን እየነገርኳችሁ። አሁን እኮ እየተፈጠረ ነገር ወደ እዚህ ከስራ ሰው ጠርታችሁ እንደዚህ የተቀናበረ ውሸት ያ ፊልም ነው እየሰራችሁ እናንተ። እኛ ፊልም እየሰራን አይደለም፣ ስራን እየሰራን ያለን። ንገሪው እውነቱን አብራሪና ንገሪው መቼ እንደተፈጠረ። አሁን ስለዚህ እኔ ቆይ እርሶ እያሉ ያሉት አይደለም፣ እርሶ እያሉ ያሉት ልጁ የኔ አይደለም ሜላት እየዋሸሽን ነው ምንድን ነው? ኧረ እግዚአብሔርን ነው ያለሽው። ከዚህ በኋላ ምን ውሸት አለ? ማርያምን ምን ውሸት አለ? ይሄ እኮ የሚደበቅ ነገር አይደለም። በአንድ መንገድ ልናረጋግጥ እንደምንችል ያውቃሉ። ቢመረመር መርማሪ አንተ ጋዜጠኛ እንጂ አይደለም እኮ በህግ አግባብ ሂደን በህግ አግባብ ብትሄድም አንተ አይደለም ታስመረምር እኮ እናንተ ትመረመራላችሁ። እኔ እኮ መመርመር የሚገባኝ እኮ በራሴ ፍቃድ ነው። ስለዚህ እሷ እኮ መጠየቅ ትችላለች። በህግ አግባብ መጠየቅ ስንት ዓመት ቆየን እኮ ከእሷ ጋር ከቤተሰቦቼ ስንት ተጨቃጭቄ ስንት መከራቼ እኮ ቆይ ያን ሁሉ ችዬ እኮ ነው እስካሁን ያለው። እህቷ ደግሞ ከሌላ ወለደችና ዳዊት ነው። ሁሉንም ነገር ሜላት ነግራለች። በተደጋጋሚ ላስታውሶት እየሞከርኩ ነው። ምክንያቱም እኔ ከእርሰው ጋር ሌላ ነገር ውስጥ መግባት አልችልም፣ አልፈልግም። እውነቱን ሲናገሩ ለሁሉም ትክክለኛ መልስ ይገኛል። እኔ ትክክለኛ መልስ እየነገርኩ ነው። ሌላ ቦታ ከምትሄዱ እኔ ትክክለኛውን እየነገርኩ ነው። አባቱን ታውቋለች። አባቱን ራሷ ታስመርምራ። አባቱማ እርሶ እንደሆኑ ነገረች። እህቷ ነች። እኔ ባለ ማንንም ምስክር እሺ፣ ማንን እንመን? ዝም በለው። ምስክር የለም ወንድም እኔ ይሰራልኝ። በቃ እሷ እውነቱን አውርታለች። አሁን ደግሞ እሱ እየካደ ነው። ቆይቶ እውነቱን የሚያወራልኝ ከሆነ ስለ ልጇማ ዲኤንኤ አይደለም የፈለገችውን ማሰራት ትችላለች እኮ። ነገር የለም። ይሄም የሆነ ደግሞ ከእርሶ ጋር ነው። እኔ መመርመር የሚገባኝ በራሴ ፍቃድ ብቻ ነው። ፈቃደኛ አይደለም። ፈቃደኛ አይደለም። እሺ ለምን አንተ ከሜላት ግንኙነት አለ የለህም? ትሽናት ቤት ትመጣለች። አንቺ ፍርድ ስትሄጂ ቤቱን ምናምን አግዣት ብለሽ አምጣሻት እኮ አንቺ ነሽ። አግዣት አልኩኝ እንጂ ከአንተ ጋር አንድ ላይ ተኙ ብያለሁ እንዴ? እኔ ተኝቻለሁ ምን ማለት ነው? እሺ አሁን ምርመራውን አላደርግም። ቆይ ምርመራውን አላደርግም። ምክንያት ስለማያገባኝ እኔ ስለሷ ባለቤቱ የሚያገባኝ ነገር የለም። ሳራን ይወደታል ስንት ዓመቱ እኮ አይ ነው። ለእኔ ጥያቄ ቀጥተኛ እሷ ጋር የተፈጠረ ጥያቄ አለ። እርስዎ ባለቤቱን የሚወዱ ከሆነ በትክክል የእሷን ጥያቄ ወይም አይምሯን ነፃ ለማድረግ ለእሷ ሲባል ያደርጋሉ ወይስ አያደርጉ? ምርመራውን እኔ አሁን ሆኖ አይደለም እኮ ለእሷ ሲባል ልጠረጠርም አይገባኝም። ለእሷ ሲባል ልጠረጠርም አይገባኝም። ለእሷም ምንም የሚያገባኝ ነገር የለም። ለባለቤቱ አያገባትም። ስርዓት ምንም ቀላል ነገር ነው። ሌላ ችግር ውስጥ የሚያስገባ ነገር የለም። እርሶንም የሚያናድድ ነገር የለም። ምንም ነገር የለም። ለምን አያናድድም? አንተ እንደኔብቶ እንዴት ትላለህ? እንዴት እሷ ለወለደችው ልጅ አንተ ዲኤንኤ ተመረ እኮ በምን ይሳቡ? እሷ ባለችን እሷ ባለች እኔስ የእሷን ስትሰማ የኔን የሚሰማ ጆሮ የለ? እሺ አስረዱን እንስማ። አሁን እኮ አልኩኝ እኮ እኔ አያገባኝም የኔ ልጅ አይደለም እያልኩ እኮ። እሺ ባለቤቶት ስለምት እሷ ጋር የተፈጠረ እሷንማ ታገስኩኝ እኮ። ይህ ሁሉ ዘመን አብሬ የኖርኩት እኮ እኔ የቤተሰቦቼንም ጫና የወንድሞቼንም የእህቶችን ሌላ ሚስት ለምን አታግብ? ሰው ጠፋ ወይ? ይሄ ቤት ውስጥ እኮ ብዙ ልጆች ይባርቁበታል። ይህንም ያክል ቤት ተሸክመ ቻልኩ። ገባ? እንደውም መማሩ ማበድም ከየትም ከጉድጓድም ከየትም ከሶቪየትም ልጅ አምጥቼ ማሳደግ የነበረብኝ ከሌላ ቦታ ምን ነበር? ዝም ብዬ እንደዚህ እኮ እሱን ተመካከራችሁ ማድረግ ትችላላችሁ። መካከረው ስንት ዓመት ሙሉ አብሬ ቻልኩኝ እኮ እኔ። ይሄን ሀሳብ እንኳን ማምጣት እኮ አልቻልሽም። በምርመራ እንኳን ራሱን አጣርቶ ልጅ እንደሚወልድ ያውቃል። ስለዚህ እኔ ከሌላ ቦታ ልጅ ዘና እናሳድግ እንኳን እኮ አላለች። ማሰብ እንኳ አላቀረበች። እኔ ግን ችዬ ነው የቤተሰቦቼንም ጫና የምንም የእናት የሁሉንም ችለ ገብቷል እንጂ እኔ ድሮስ ቼኒ 30 ልጅ ማምጣት ይችላል።
አሁን እሷ ከእህቷ ጋር የተወለደችው እንዴት የሆነ ዛሬ ዴን እውነቱን አውጣ። አሁንም አትዋሽ። እውነቱን አውጣ። እውነቱን አውጣ። በቃ እውነቱን አውጣ። ምንድን ነው የሚያስመስለው? አንቺ ያለሽ ቆሻሻ፣ አንቺ የሚያስብጥ ልጅ ዞር በይ። አይደለም በቃ ጉድ ገና መዝሙር ብታልፊ ግን ጥሩ። በተደጋጋሚ ከቤተሰቦቼ ሁሉ ይኸውልህ የደረሰብኝ በአንቺ ምክንያት። አንተ ቁጭ በል በቃ። አንተም ሌላ ነገር ውስጥ አታስገባም። በቃ እንደውም የራሴ ልጅ ነው፣ ምንም አታመጭም። እረፍ። የራሴ ልጅ ነው የራሴ ምን ታጭውይ ስንት ዓመት ነው? አይዞሽ በቃ ይኸውልሽ ሰላም የእናትህ የሁለት የመሰለ ልትማማቸው ይሰራል። እገለዋለሁ። ሰላም ኖር በቃ እኔ ገድዮቹን አስታሰራለሁ። አይኖርም በቃ እስከ ዛሬ የታገስኩት እንደው ምን ሆኜ ነው የታገስኩሽ? እኔ ሆኜ የፈለኩትን ልጅ አምቼ ማሳደግ ይችላል ከየቦታው አሁን መጨረሻ ላይ ማመኖት ለማይቀር ሌላ አተካራ፣ ሌላ ድርቅና ሌላ ሙግት ውስጥ ለምን አስፈልግ? አነጋገር በእንደዚህ አይነት አይደለም ማለት ጠየቅን ይገባኝ ነበር። በተደጋጋሚ ከተደውል ተጠርተህ ከስራ ቦታ ጦርነት ተደርጎ ነው እንዳንተ የምትጠየቀው። በእንደዚህ አይነት እኮ አይደለም ቤተሰብ ውስጥ የሚጠየቀው። እኔ እኮ በተደጋጋሚ ጊዜ ችያለሁ ስንት ዓመት ሙሉ ነው። እና ደግሞ የቷን አስገዳጅነት እንጂ እኔ ማለት የለውበትም። በሷ ታመሻለህ፣ ትመጣለህ፣ ስተኛለህ፣ መታጠገብ ታገኛታለህ። በእንደዚህ አንቺ ቅድም ምን ነበር ያልሽው? ኧረ እግዚአብሔር አይደለም አንቺ ነህ እንዴ ሰማኛ ብዙ ልትችል ይችላል። ኧረ ዝም በል። ይሄ ሲጀመር ቀደምም ከዷል። ይሁን ችግር የለውም። እኔ እህቴ ስለሆነች ፈርቼ ነው። ልጅም እህትሽ ስለሆነች እኔ እንኳን ብሳሳት ማረምሽ አልነበረብሽ እኮ። ኧረ መድኃኒዓለም ዛሬ አሁን እህቴ ስለሆነች አየሁ አይደለ? ችግር የለውም። ሲጀመር ሁሌም የሆነ ሰው ሲጎዳ መጨረሻው ይሄ ነው። እሺ ከዛ በኋላ ነገር ከተፈጠረ ቅድም ነበር ያልሽኝ። ቆይ መካድ ነው። ለልጁ ይረዳል። አዎ ታዲያ እንዴት ነው? በእሷ እንትን ከሆነ እኮ የእርሶ ጥፋተኝነት ከተወለደ በኋላ ምን ታደርጋለህ? አየህ ጭራሽ እሷ ናት ያማለለች። እሺ አርግዣለሁ ስትል ምን ነበር የእርሶ መልስ ነበር? ልጅ መወገድ አለበት ነበር ያልኩት። ከእህትሽ ጋር ነው የመጣ የነገር ጥሩ አይደለም። እኔና እንደዛ ሊለው አይችልም። ለምን መሰለህ? ልጅ ይፈልጋሉ እኮ ልጅ የሚፈልግ ሰው እንደዚህ ይላል እንዴ? ኧረ እንደዚህ እያለኝ ነው ሲጀመር። እኔ እንደው መጀመሪያ ይሄ ነገር ከእህትሽ ጋር ነው ጥሩ አይደለም የሚል ነገር በመጀመሪያ ቀን ዝም በል በቃ አፍህን አትክፈተው። ዝም በል ቆይ አዳምጡኝ። ስነ ስርዓት ቆይ በመጀመሪያ ቀን መኝታ ነው ነገር ያበለችው ተዳራረም የበጠበጥሽው በቃ አሁን አቶ ላይ በኋላ ብትናገር ጥሩ ነገር አይፈጥም። ከዚህ በኋላ ጥሩ ነገር አይፈጥም። እኔ ላውራ ተናግሬ ቆይ በመጀመሪያ ቀን መኝታ ነው ይሄ ነገር የተፈጠረው? አዎ ነው ነገርኩህ እኮ። እኔ ረጅም ጊዜ ያወራኛል፣ እንደዚህ ይለኛል፣ ያታልለኛል፣ ምን ይለኛል። ሁሉ ጊዜ ቁጭ አድርጎ እንደ ፊልም ነው የሚመስለኝ። እኔ በቃ እንደዚህ አርቄ ከቴ ባልጋ እንትን ብላ አሁን እኮ ግዴታ ገና ለገና ልጅ ይፈጠራል እኮ አይደል እንዴ ሰው የምታስበው። እያታለለኝ ሁሉ ጊዜ በቃ ታዩ ስራውን በእህቷ ምክንያት ከቤተሰቦች ጋር እንደምጣላ ልጅ የለም ሌላ ሴት ለምን አታገባም? የምትወልድ ሚስት ለምን አታገባም? እሷን ለምን አትተዋትም? በተደጋጋሚ ጊዜ ከቤተሰቦች አይነገርም። ታዲያ አንተ ምን አልከኝ? ግን ይሄንን ነው ነገራት። ይሄንን ነው እየነገርኩሽ የነበረ። ምንድን ነው ያልከኝ አንተ? እና ከውጭ አምስት ስንመጣ ስንተኝተሰነት ብቻችንን ነን ብሎ እንደቀድሞ እግዚአብሔር እንጂ ምን እንደሚለኝ ታውቃለህ? እንደው እኔ እሷን በጣም ስለምወዳት የልጅነት ጓደኛዬ ስለሆነች ቅርባቱ የዛኔ ያህል ነው በቃ የሚሆነው። እንዴት እንደምትችል ማቀነባበር። ማንን እንመን? ማንን? እኔ እኮ ግራ ገባኝ። እኔ ምንም ከዚህ በኋላ እሺ አሁን ዙሩ ከዚህ ከበደ ነገር አለና አንተ ምን አይከፈልም። በህግ ደረጃ እንደሚያስጠይቅ ያውቃሉ። በትዳር ላይ ትዳር ነው። አንደኛ ባለቤቱ አልተስማማችም፣ ሁለተኛ ህጋዊ ፍቺ የለም አይደል? ስለዚህ ይሄ በትዳር ላይ ትዳር እንደሚያስጠይቅ ረስተው ነው አያውቁትም። ስለሱ አላውቅም። እሱ ብዙ ህይወት ያሳለፈ ካወቁ እሷን በፍላጎት ወይ ራስ ያስይድ በቃ እሱ አይደለም አለማው ከተጠያቂነት አያድንም። ማናችሁንም ምንም ማድረግ አይቻልም። አይተ አሳስታኝ ነው
ወንም ሳላቅ ነው እንደ ተፈጠረ የሚባል ህግ ተቀባይነት አያገኝም። አጭሩ ሲጀመር ሰው በቃ ተጸጽቶ ወደ እንትን ነው እኮ ወደ መፍትሄ ነው መገባት ያለበት እንጂ እንደዚህ ያደረገች የሚባል ሲጀመር እኔ ላምን አልችልም እኮ በመጀመሪያ ደረጃ። ምክንያቱም ልጅ ስንት ዓመት ሙሉ ጥያቄ የሆነበት ሰው ልጅ አገኘ ሲባል ህግ ቦታ ስትደርስ የህግ ሰዎች ለሚጠይቋት መልስ ስትሰጥ እዛ ጋር ማን ጋር እንደሆነ ችግሩ አሳምረው ይነግሩ እሱን በዛው መጨረስ ምንም ችግር የለውም። እኔ ይኸውልህ አቶ ዳዊት ምክንያቱም የስንት ዓመት የልጅ ጥያቄ ያለበት ሰው እንዴት ነው ልጅ ሲያገኝ የኔ አይደለም ወይንም ደግሞ አሶ ልጅ የሆነን ንገረኝ እግዚአብሔርን ከሃዲ ነው ሲጀመር እህቴ ነው ራሱ የሆነ ችግር አለ ብዬ አስባለሁ። ከማን ከእህትሽ ለምን ብትሉ አንደኛ ብቻውን ነው የሚኖረው፣ ሁለተኛ እሷ መውለድ አትችልም። እንዴት ሴት ልጅ ከሱ ጋር እንዴት አብራ እንድትኖር ያው እሷ እኮ እንደ እህትነት አምና ነው ሆዱ እንዳይጎልበት ብላ አስባለት ነው። አይደለም አንቺ በቃ አረኔ ሆድ አንቺ ብታልፊ ጥሩ። ኧረ ዝም በል በእናትህ። እሺ ምንም ያሳስ ነገር የለም። ስለዚህ እንጂ ምንም ነገር አልፈራም። በቃ ልጅ እውነቱን አውቆ ያድጋል እንጂ ከሱ ምንም አልፈልግም። አሁንም ቢሆን እኔ እስከዛሬ ይሄ እንደሚያስጠይቅ ግልጽ ነው። አዎ እሱ በትዳር ላይ ስለዚህ መጠየቅ ባለባቸው በትዳር ላይ መሆኑን እያወቀ እንጂ ጠየቅ ወደ አፍንጫን ተይዘህ ስለዚህ መጠየቅ ባለበት አግባብ አንተም እሷም ትጠየቃለህ። እንዳውኑ ካሸመጠጠ የኔ ደግሞ ከሱ ምንም አልፈልግም። በጣም መሰሪ ሰው አሁን ሌላ አታካራ ውስጥ መግባት አያስፈልግም። ወደ ህግ ቦታ እንሄዳለን፣ ቀሪውን ነገር እናወራለን። አንቺ እሱ ነው እሱ አንቺ ነው ምናምን የሚባል ነገር የለም። እህቷ ራሱ አልተረዳችኝም። ባለቤቷ ገብተዋል። እሷ በመሰርነት ልጅ ከኔ አግኝታ ያለውን ንብረት ለልጆች ተወስኖ በስማም አቤት ማይቀባጥሮ ታሪክ የለም አይደል? መቀባጠር አይደለም የምታሳይ የምታደርጊው ነገር ነው። እህትሽ ግን ይሄንን አላወቀችልሽ። የኔ ልጅነት አይታየ ካንተው ልጅ የኔ ልጅነት አይታየ የወለድሽ ልጅ እያለ አንቺ እንደገና ልጅ በጣም ይሄ ከረማጭኛ ኧረ ዝም በለ የትኛው ትኑሩት ነው አሁን እሱ አይደለም አቶ ዳዊት አሁን ሌላ ጭቅጭቅ ውስጥ ባንገባና በሰላም ብንወጣ ለኔም ለህቴም ህግ ይፍታ። የት ነው እግዚአብሔር ህግ ቦታ እንሄዳለን እናወራለን። ህግ ቦታ አንድ ሰው ወደ ህግ ቦታ ሲሄድ በመጥሪያ ያው ይሄ መጠየቅ ያለበት አግባብ ህግ ቦታ ሲሄድ በመጥሪያ ተጠርቶ ነው ሄደ እንደበግ ይሄን እጅ ከፍንጅ እዚህ ያመኑት ጉዳይ ነው። በቃ ያመኑት ተይተሽ አይደለም እሺ ምንም ማድረግ አልቻለም። እዚህ ያመኑት ጉዳይ ነው። ተነሱልኝ ሌላ ኃይል እንድጠቀም ሌላ ችግር ውስጥ እንድገባ አይገፋፉኝ። እሱ አትበለው ውሰዳችሁ አንቺም ልጅሽን እዛው ሰው ቤት አሳድግ በሰላም ተነሱ ልጅሽን እዛው ሰው ቤት አሳድግ። ስለዚህ እዛው እሱ ምንም ባባቾች መሰሪዎች የሰራችሁት እሺ አሁን እንሂድ አሁን አትንካኛው ናት እሺ እንሂድ በሰላም ሁሉ ጊዜ ታግሼሽ አይደለም ወደ አብር እሺ እኮ ወደዚህ አይደለም ውጡልኝ እሺ ግን የምትሰራው ስራ ነው አይደለም እሱን እዛው እሺ ውጡልኝ እንጂ ነው ይኸውልሽ ሳራ አሁን ምንም መረባበሽ ምንም የሚያስፈልገው ነገር የለም። ተረዳሽ? መጠየቅ ባለብሽ ልክ ነገሮችን ዘው ጠይቂያለሽ። እሷም እዚህ እንዳትቆይ ከፈለግሽ ማይክ እዚህ ያቆይሽ ጉዳይ አለ። እኔም ከሱ ጋር ተከትዬ ሂጄ ለህግ አካል እናገራለሁ። ምንድን የምትናገሪው እንዴ? በቃ እሱ እንዳየው አይደል እስካሁን ድረስ ከመጨረሻው እንደካለ አይደለ እንዴ? ስለዚህ አባቱ መሆኑ በትክክል አባትነቱ ልጁማ መጀመሪያ እኮ የራሱ መሆኑን ተናገረ። አሁን የተፈጠረው እናንተ ሰራችሁ ድራማ ነው። ሜዳሊያ አልወርቅም ከጃው ወይና ቤተሰቦቼ ጋር ከሷም ተለያይቻለሁ። ስለዚህ አብሬ ኪጄ በእናንተ ባላችሁ ያው ከእነሱ ጋር ሂጂ እሄዳለሁ። ስለዚህ አንቺ መጠየቅ ያለብሽን ነገር በማንኛውም ሰዓት ደውይልኝ። እኔ የምፈልገው ነገር ነው ትንላለህ። እኔ እጠይቃለሁ። በትዳሬ ላይ ልጅ አመቷል፣ ዘሙቶብኛል። ይሄ ህግ እንዲፈታን ጥያቄ እጠይቃለሁ። በቃ ስለዚህ ያለው ነገር በጣም ነው የማመሰግነው ወንድሜ። እውነት የ5 ዓመት ጥያቄ ተመልሶልኛል። ያመኛል፣ አሁንም ቢሆን አሞኛል። ያው ከዳዊት መሆኑ እንደነገርኩ ግን በቃ ማወቁ ቢያንስ ተመልሶልሻል። ስለዚህ ዛሬ የታመምኩትን ጥያቄ በሽታ አናቴ የያዝኩትን ወጥቶልኛል። በቃ አሁን እዛ መሄድ ስላለብኝ ነው ያለው ነገር ተደዋውለን እንትን። በጣም ነው የማመሰግነው ወንድሜ። እግዚአብሔር ይስጥልኝ።